የእግዚአብሔር ቸርነት ፈጽሜ አደርግልሃለሁ፣ አትፍራ። የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። አውጃለሁ። አሁን ያለህበት ቦታና ነገ ያለህበት ቦታ አይገናኝም። እናንተ ላይ በእምነት አውጃለሁ። ሁኔታ ውስጥ፣ ጭንቀት ውስጥ፣ በሽታ ውስጥ፣ ግራ የሚያጋባ ነገሮች ውስጥ ልትኖሩ ትችላላችሁ። እግዚአብሔር ካላችሁ ጉርጓድ፣ እግዚአብሔር ካላችሁ ጭንቀት፣ እግዚአብሔር ካላችሁ ከማይመች ቦታ ፈልጎ የሚያነሳበት። ሻሎም ሻሎም። በዓለም ዙሪያ ያላችሁ ቅዱሳኖች እንዴት ናችሁ? የእግዚአብሔር ሰላምታ ለእናንተ ይብዛላችሁ። አገልጋያችሁ መልካሙ ጌታችሁ ነኝ። ዛሬ በውስጥ የሚመጣውን የእግዚአብሔር ቃል በእናንተ ላይ በእምነትና በኃይል አውጃለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ሁለተኛ ሳሙኤል ምዕራፍ 9 ከቁጥር አነባለሁ። ንጉሱም ወዴት ነው አለው። ሲባም ንጉሱም እነሆ እርሱ በሎዶባር በአሚኤል ልጅ በማክር ቤት አለ አለው። ንጉሱም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማክር ቤት አስመጣው። የሳኦል ልጅ የዮናታን ልጅ መንፈቦስቴ ወደ ዳዊት መጣ፣ በግንባሩን ወድቆ እጅን አነሳ። ዳዊትም መንፈቦስቴ ሆይ አለው። እርሱም እነሆ ባሪያ አለው። የእግዚአብሔር ቸርነት ፈጽሜ አደርግልሃለሁ፣ አትፍራ። የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። እንዲህ በሚል ሀሳብ ትንሽ ደቂቃ ከእናንተ ጋር እቆያለሁ። የምትፈልጉበት ዘመን ደረሰ በሚል ነገር በውስጤ ይመጣል። በዚህ ቃል ቆሜ በብዙ ሰው ላይ ማወጅ ፈልጋለሁ። እንግዲህ በችግር ውስጥ ያላችሁ፣ በበሽታ ውስጥ ያላችሁ፣ በዓለም ዙሪያ ሆናችሁ ይህ ቪዲዮ በድንገት በእናንተ ላይ የተከፈታችሁ ሰዎች እንደ እግዚአብሔር ሰው እንደ አገልጋይ በእናንተ ላይ በእምነት አውጃለሁ። ሁኔታ ውስጥ፣ ጭንቀት ውስጥ፣ በሽታ ውስጥ፣ ግራ የሚያጋባ ነገሮች ውስጥ ልትኖሩ ትችላላችሁ። እግዚአብሔር ካላችሁ ጉርጓድ፣ እግዚአብሔር ካላችሁ ጭንቀት፣ እግዚአብሔር ካላችሁ ከማይመች ቦታ ፈልጎ የሚያነሳበት ዘመን ቅርብ ነው። መንፈቦስቴ ተፈልጎ እንደተከበረ፣ መንፈቦስቴ ላይ የእግዚአብሔር ጥሪ እንደመጣ፣ ድሮ አባቱ ዮናታን የሰራው ውለታ እግዚአብሔር ለንጉሱ ለዳዊት እንዲያስታውሰው አርጎ ለመንፈቦስቴ ፍላጎት የሚፈልገው የሚከበርበት ዘመን እንዳመጣ ለአንድ ሰው አውጃለሁ። አሁን ያለህበት ቦታና ነገ ያለህበት ቦታ አይገናኝም። ክርስቲያኖች ተስፋ አትቁረጡ። በእግዚአብሔር ፊት ጸልዩ፣ ታግሱ፣ ከእግዚአብሔር ጋር ግቡ፣ ከእግዚአብሔር ጋር ውጡ። መንፈቦስቴ ተከበረ ብላችሁ አትተው። እናንተ ራሳችሁ ትከበራላችሁ። አንተ ራስህ ትከበራል። አንቺ ራስሽ ትከበሪያለሽ። የክብር ወር ቅርብ ነው። የስኬት ወር ቅርብ ነው። እግዚአብሔር የሚጎበኝበት ወር ቅርብ ነው። እኔ ቃል ሳወጣ ሁኔታውን አታይ። እኔ ቃል ሳወጣ አኳንተን አትይ። እኔ ቃል ሳወጣ የሆነ የተጻፈ ነገር አትይ። እኔ ቃል ሳወጣ የሚወራው ነገር አትይድ። ቃል ከበሽታ ይበልጣል። ቃል ከማጣት ይበልጣል። ቃል ያሻግራል። ቃል ያከብራል። አንድ ሰው ላይ አውጃለሁ። መንፈቦስቴ ሳይሆን አንተ ራስህ ትከበራለህ። አንቺ ራስሽ ትከበሪያለሽ። በጌታ በኢየሱስም የክብር ወር የምትፈልግበት ዘመን ደረሰ። ከሎዶባር ከአሚኤል ልጅ ከባክር ቤት እንዳስመጣው እግዚአብሔር አንድ ሰው ከችግር ከማጣት ከጉስቁልና ከማይመጥን ቦታ ወደ ክብር፣ ወደ ሳቅ፣ ወደ ስኬት፣ ወደሚደሰትበት ቦታ ይመራል። በጌታ በኢየሱስ ክርስቶስ ደም በእምነት ውሰዱ፣ በእምነት ውሰዱ። አይመጥንም ያለህበት ቦታ። መንፈቦስቴ እንደ ውሻ የተጣለ ሰው ነው። እግዚአብሔር ያነሳል። ተራ ነህ ሰው ሊል ይችላል። አትጠቅምም ሰው ሊል ይችላል። ያንተ ቻንስ አልፏል ሊል ይችላል። ጠጋ ብለ ያሳየው ሰው ሊገፋ ይችላል። እኔ አውጃለሁ። ትፈልጋለህ። በኢየሱስ ክርስቶስ ደም ትፈልጋለህ። ከአንድ ሰው ዝቅ ብሎ የሚኖርበት፣ ከፍ ብሎ የሚራመድበት፣ አንድ ሰው በጣም በተጨነቀበት ላይ መዝሙር የሚዘምርበት፣ አንድ ሰው አይመቸኝም በተባለበት ወደ ምቾት ቦታ በአብ በወልድ በመንፈስ ቅዱስም አንድ ሰው አየው። ያ ሰው አየው፣ ሲከበር አየው፣ ሲስቅ አየው፣ የእግዚአብሔር ጉብኝት ሲሆን አየው። ሜታራ ካባሼ ፕራዲያ እግዚአብሔር ያከብራል። በኢየሱስ ክርስቶስ ደም
ካየህ በላይ ከሰማይ በላይ ከተጨነቅሽ በላይ የሚያጽናና የእግዚአብሔር ደስታ ወደ እናንተ ቤት ጠራው። በአንድ ሰው ቤት ተራ ደረሰ። የክብር ተራ፣ የሳቅ ተራ፣ የማይረግ ተራ፣ የስኬት ተራ፣ ከክብር ወደ ክብር የሚሻገርበት ተራ በኢየሱስ ክርስቶስ ስም ይሁንላችሁ። በኢየሱስ ክርስቶስ ደም ይሁንላችሁ። በኢየሱስ ክርስቶስ ደም ይሁንላችሁ። ቦንጀቲው ጋላሳኒው ቦንጀቲው አገናገኒው ሚጪው አገናገኒው አው ፔይዴ ጋር ነከነ ዶኖ ነኩሽ ወጣታም ጋላቲው ጋር አገናገኒው ሰሎፕ ወዲዳ ኢራይ ወይ ሸረፋ ወይ ካታ ሞክሲያዳን ሀታ ከሶካ ላይ ነና ላሚዲ ኔሻ ላሚዲ ኒያዋ ላሚዲ ኒያዩ ላሚዲ ነዘሪያ ላማና ሀታ ከሲዮ ቃላይ ነብአበይና ጦቀነና ከሲዲ ነጋከበይና ሳነና ጋትሪ ሀጌ ታኔ አራሰ ጌታና ወጣና ከዛሬ ጀምሬ ከገበታዬ እንጀራ ትበላለህ ጎጋዳ ኦናኮ ዱጎ የነ ቦንቾ አርጋይተናንስ ወደነ ጦቃ ኪያናንስ እግዚአብሔር በሳቅ በደስታ በኃይል እተው አሳይ ኢፋናነስ እታ የሆነ ባይፋና ነና ጫቆ ኢፋና ነና ቃል ኢፋና ምን በቦሰቦ ላይ ደብዳቤ ማለት ነው ቦላ ያናነስ ና ወደ ክብር ቦታ ና ወደ ቤተ መንግስት ና ወደ ስኬት በኢየሱስ ክርስቶስ ደም ይሁንላችሁ። በኢየሱስ ክርስቶስ ደም ይሁንላችሁ። አገልጋዮቹ መልካሙ ነኝ። ፕሮፌት መልካሙ ጌታቸው አካውንት ዩቲዩብ አካውንታችን ሰብስክራይብ በማድረግ እንድተባበሩልኝ እናስታውቃለን። ይህ አካውንት ደግሞ በየሳምንት መንፈሳዊ ነገር ወደ እናንተ እየደረሰ ነው። ከዚህ በበለጠ ደግሞ ለመስራት አስበናል። ሼር ለማድረግ ለሌሎቻችሁም ደግሞ ሼር እንድታርጉ ሰብስክራይብ እንድታርጉ በእግዚአብሔር ፍቅር እናሳስባለን። በወላይታ ሶዶና አካባቢ ያላችሁ ቅዱሳኖች ሰላም ለእናንተ ይብዛላችሁ። የመስቀሉ ደም ዛሬ የሚሰራ ዓለም አቀፍ ቤተክርስቲያን መስራችና ባሌ ራይ ነኝ። ዛሬ አንድ አዲስ ነገር ይዤ መጥቻለሁ። ከፊታችን መጋቢት 25 እስከ 28 ለሶስት ተከታታይ ቀን ታላቅ መንፈሳዊ ኮንፈረንስ በወላይታ ሶዶ ዋናው አጥቢያ ላይ ተዘጋጅቷል። በዚህ ኮንፈረንስ ላይ ሁላችሁ መጣችሁ የበረከት ተካፋይ እንድትሆኑ ሐሙስ ጀምሮ አርብ፣ ቅዳሜ፣ እሁድ ሙሉ ቀን ከኛ ጋር የተጋበዙ እንግዶች አገልጋዮች አሉ። አብረን ጌታ እናመልካለን። በወላይታ ሶዶና አካባቢ ያላችሁ ሰዎች በጊዜ መጣችሁ ፕሮግራሙን እንድትካፈሉ በእግዚአብሔር ፍቅር ማሳሰብ ፈልጋለሁ። ሌላው ፕሮግራሙ የሚጀምርበት ሰዓቶች ሐሙስ 6 ሰዓት፣ አርብ 6 ሰዓት፣ ቅዳሜ 6 ሰዓት፣ እሁድ ግን ከቀኑ 2 ሰዓት እስከ ከቀኑ 12 ሰዓት ድረስ ቦታው ላይ ፕሮግራሙ ሳይቋረጥ ይፈጸማል ማለት ነው። ስለዚህ ቦታውን ማታውቁ ሰዎች ወላይታ ሶዶ ኦቶና ሆስፒታል ስትምጡ ዳጌት ላይ ግራ በኩል ፊት ለፊት ላይ ይገኛል። በታችሁ ከኛ ጋር ኮንፈረንሱን እንድትካፈሉ እናሳስባለን። በጌታ በዝማሬ እንመረካል። በጣም የተጋበዙ በጣም የምንወደው የምናከብረው ዘማሪያን ኃያል የሆኑት እግዚአብሔር በዚህ ምድር ላይ የቀቡ ሰዎች ይመጣሉ። አብረን እናገለግላለን፣ አብረን እንሰብካለን፣ አብረን የእግዚአብሔር እጅ እናያለን። እወዳችኋለሁ። መልካም ቀን